በቀን የምንጠቀምባቸው የፊት ክሬሞቻችን ለቆዳችን እጅግ አስፈላጊ የሆኑ ነገሮች ናቸው። ነገር ግን ሁሉም የፊት ክሬሞች በአንድ አይነት መንገድ አልተሰሩ። አስተውላችሁ ከሆነ አንዳንድ የፊት ክሬሞች ለአንድ ሰዓት ተኩል እንደዚህ ምናምን ፊታችሁን ያረጥባሉ፣ ምናምን አሪፍ ያደርጋሉ። ከዛ በኋላ ቆዳችሁ ተመልሶ ይደርቃል። አንዳንዶቹ የፊት ክሬሞች ደግሞ ትቀቧቸዋላችሁ፣ ነገር ግን ለቆዳችሁ እዚህ ግባ የሚባል እርጥበት አይሰጡ። አንዳንዶቹ ደግሞ ከነዚህ የባሱት ማለት ነው። እነሱን ስትቀቡ ጭራሽ ቆዳችሁ ይደርቃል። ለኛ ለኢትዮጵያውያን ቆዳ እንደነዚህ አይነት ክሬሞች በፍጹም የማይመከሩ የማያስፈልጉ የፊት ክሬሞች ናቸው። የኛ የኢትዮጵያውያን ሴራማይድ በተነጻጻሪነት በጣም ደካማ የሚባል ቆዳችን በጣም በቀላሉ ይደርቃል። ስለዚህ ለኛ ለኢትዮጵያውያኖች የሚያስፈልገን ሞይስቸራይዘር ወይም የፊት ክሬም 4 መሰረታዊ የሆኑ ነገሮችን በውስጡ የያዘ መሆን አለበት። ልክ ለምሳሌ እንደ ክብ ብታስቡትና ክቡን ለሁለት ብትከፍሉት ላይክ 4 ሩቦች እንደሚሆነው እነዚህ 4 ነገሮች እዛ ሞይስቸራይዘር ውስጥ ወይም የፊት ክሬም ውስጥ ሊገኙ ይገባል ማለት ነው። የመጀመሪያውና ከነዚህ እጅግ አስፈላጊ ሆነው ማለት ነው ሁሜክታንት ብለን የምንጠራቸው፣ በቀላል አማርኛ ደግሞ ስንገልጻቸው የውሃ ማግኔት ብለን የምንጠራቸው ናቸው። በጣም በቀላሉ ለማስረዳት እስቲ ለምሳሌ ፊቴን ታጥቤ መጣው ብለን እናስብና ፊቴ ላይ እርጥበት አለ ወይም ውሃ አለ። ይሄ ውሃ ምንም ነገር ባላደርገው ከ3-4 ደቂቃ በኋላ ራሱ ያው ተኖ ይደርቃል ማለት። ነገር ግን እዚህ ጋር የሴራቪ ሞይስቸራይዘር አለ። ከዚህ ከሴራቪ ሞይስቸራይዘር ትንሽ ወሰድኩኝና ፊቴን ተቀባውኝ ማለት። እዚህ የሴራቪ ሞይስቸራይዘር ውስጥ ያሉ ሁሜክታንቶች አሉ። ለምሳሌ ግሊሰሪን አለ፣ ሃይሎሮኒክ አሲድ አለ። እነዚህ ምንድነው የሚያደርጉት? እዚህ ጋር ያለውን ውሃ ራሱ ተኖ ከመድረቁ በፊት እንደ ማግኔት ስለሆኑ ስበው ይሄ እርጥበት እንዲቆይ ያደርጉታል ማለት። ፊታችሁ ላይ የፊት ክሬም ለመቀባት ወይም ሞይስቸራይዘር ለመቀባት ቤስት የሆነው ጊዜ መቼ ነው? አንደኛ ፊታችሁን ስትታጠቡ ውሃው በደንብ ሳይደርቅ እዘዝ ባለበት ሰዓት መቀባት። ሁለተኛ ገላችሁን ከታጠባችሁ በኋላ ቤት ውስጥ እንፋሎት አለ፣ ውሃው አየሩ ላይ አለ እና እነዚህን ሁሜክታንቶች ያን ጊዜ ብትቀቡ ውሃው ሳይደርቅ ፊታችሁ ላይ ረዘም ያለ ሰዓት ያቆዩታል ማለት። ይሄ የሁሜክታንቶች ኳሊቲ ነው። ነገር ግን የነዚህ ሁሜክታንቶች ደግሞ ችግር ምንድነው? የሰውነታችን ሙቀት አለ፣ የአካባቢው ሙቀት አለ፣ ንፋስ አለ ወይም ብርድ ቅዝቃዜ ምናምን ሊኖር ይችላል። በዛ ጊዜ እንደ ማግኔት ስበው የያዙትን ውሃ ለመልቀቅ ይገደዳሉ ማለት ነው እና ውሃው ከተወሰነ ጊዜ በኋላ ተኖ ይወጣል ማለት ነው። ለዚህ በጣም አሪፍ መፍትሄው ምንድነው? ከላይ ውሃው እንዳይወጣ ከነሱ እንኳን ቢያመልጥ ከቆዳችን እንዳይወጣ ከላይ የቆዳችንን ቀዳዳ ዘግተው አፍነው የሚይዙ ኦክሉሲቭ ብለን የምንጠራቸው ነገሮች ያስፈልጋሉ ማለት ነው። እነዚህ ኦክሉሲቭ ብለን የምንጠራቸው እነማን ናቸው? አንደኛው ፔትሮላተም ወይም ፔትሮሊየም ጄሊ፣ ሺያ በተር፣ ዲሜቲኮን፣ ጆጆባ ኦይል፣ ኮኮኖት ኦይል። በነገራችን ላይ የዘይት ዘሮች በአጠቃላይ እነዚህ አሁን የጠራኋቸው በሙሉ ማለት ነው ውሃው ወደ ውጭ እንዳይወጣ አፍነው ይዘጉታል። በዛ የተነሳ ያ እርጥበት ወይም ያ ውሃ ረዘም ላለ ጊዜ ፊታችን ላይ ያው ይቆያል ማለት ነው እና ወደ ሶስተኞቹ ደግሞ ስንገባ ኢሞሌንት የምንላቸው ናቸው። ኢሞሌንት የምንላቸው በጣም አስፈላጊ ነገሮች ናቸው። ምንን ዋና ስራቸው? አንደኛ ፊታችንን ያለሰልሳሉ፣ ያሳምራሉ። ከዛ በተጨማሪ ለቆዳችን አጥር ወይም ለስኪን ባሪየራችን መገንባት አስተዋጽኦ የሚያደርጉ ነገሮች ናቸው እና በጣም አስፈላጊ ነገሮች ናቸው ማለት። አራተኞቹ ነገሮችና ለኛ ለኢትዮጵያውያን ቆዳ ደግሞ እጅግ አስፈላጊ የሆነው ነገር ሴራማይድ። የቆዳችን አጥር ወይም ስኪን ባሪየራችን የተሰራው 50% በሴራማይድ ነው፣ 25% በፋቲ አሲድ፣ 25% በኮሌስትሮል። ስለዚህ ስንጨምቀው ለኛ ለኢትዮጵያውያን ቆዳ አሪፍ የሚባለው የፊት ክሬም አንደኛ ሁሜክታንት ይኖረዋል፣ ኦክሉሲቮች ይኖሩታል፣ ኢሞሌንት ይኖሩታል፣ ሴራማይድ ይኖረዋል። የነዚህ 4 ነገሮች አስፈላጊነት እንደተጠበቀ ሆኖ ነገር ግን የቆዳችን አይነት ስለሚለያይ ለምሳሌ ደረቅ አለ፣ ወዛም አለ፣ ጥምር ወዘተረፈ
እና እነዚህ አራት ነገሮች እንደየቆዳችን አይነት ለአንዳንዱ የቆዳ አይነት ሊበዙ ለአንዳንዱ የቆዳ አይነት ሊያንሱ ይችላሉ። ለምሳሌ ፊታችሁ ደረቅ ከሆነ ሞር ሴራማይዱ በዛ ቢል በጣም ጥሩ ነው። ፊታችሁ ለምሳሌ በጣም ወዛም ከሆነ ኦክሉሲቭ አነስ ቢል በጣም አሪፍ ነው። እነዚህ ነገሮች በሚገባ ተረድታችኋል ብዬ አስባለሁ። ናው የተወሰኑ ሞይስቸራይዘሮችን ወይም የፊት ክሬሞችን ወይም ሴረሞችን እንደዚህ አብረን እናያለን። ከዛ በኋላ በውስጣቸው ያለውን ነገር እነግራችኋለሁ። ከዛ እናንተና እኔ እነዚህ የፊት ክሬሞች ለኛ ለኢትዮጵያውያን ቆዳ ልንገዛቸው የሚገባ ናቸው ወይስ መግዛት የሌለብን ናቸው የሚለውን አብረን ያው እናያለን ማለት ነው። የመጀመሪያው ግሊሰሪን ነው። ግሊሰሪን እንግዲህ ብዙ ኢትዮጵያውያኖች የምናውቀው የምንጠቀምበት ነው። ከዛ ውጪ ዩሪያ አለ። በሶስተኝነት ደግሞ ሃይሎሮኒክ አሲድ አለ። በጣም ያስፈልጉናል። ነገር ግን እነዚህ ብቻቸውን ብንጠቀማቸው ለኛ ለኢትዮጵያውያን ቆዳ ጥሩ ነው አይደለም? መልሳችሁ አይደለም ከሆነ ምንም ጥያቄ የለውም፣ ትክክል ናችሁ። ምክንያቱም ግሊሰሪኑም ዩሪያውም ሃይሎሮኒክ አሲዱም ውሃውን ይዛሉ። ከተወሰነ ሰዓት በኋላ ውሃው አምልጦ ይወጣል፣ ይተናል ማለት። ስለዚህ ዘላቂነት ያለው የቆዳ እርጥበት አይሰጡም። ሃይሎሮኒክ አሲድ ለምሳሌ የምትጠቀሙ ሰዎች ሃይሎሮኒክ አሲድ ምንም ጥያቄ የለውም ሁሜክታንት ነው። ውሃውን ያው በደንብ አድርጎ እንደ ማግኔት ይስባል። ነገር ግን ቅድም እንዳልኳችሁ ውሃው አየር ላይ ከሌለ ወይም ፊታችን ላይ ከሌለ አካባቢያችን ደረቅ ከሆነ ወይ ደግሞ ቅዝቃዜ ባለበት ሰዓት ብርድ ባለበት ሰዓት ያን ጊዜም እንደዚሁ አየሩ ደረቅ በዛ ጊዜ ሃይሎሮኒክ አሲዱ ከውጪ ምንም የሚወስደው ነገር ወይም የሚስበው ነገር ስለሌለ ከውስጠኛው የቆዳችን ክፍል ውሃውን ስቦ ወደ ውጪ ያመጣል ማለት ነው። ነገር ግን እነዚህ ከላይ የሚያፍኑት ነገሮች ኦክሉሲቮቹ ማለት ነው እነሱ ከሌሉ ውሃው ወደ ውጪ ይወጣል ማለት ነው። ያን ጊዜ የቆዳችን ድርቀት የላይኛው የኤፒደርሚስ የሚባለው የቆዳችን መድረቅ ብቻ ሳይሆን ደርሚስ የሚባለው ወደ ውስጥ ያለው የቆዳችን ክፍልም ይደርቃል ማለት ያ ሲሪየስ የሆነ ችግር ያመጣል። ወደሚቀጥለው ደግሞ ስናልፍ እዚህ ጋር የምናየው የኒውትሪጂኒያን ሞይስቸራይዘር ነው ማለት ነው። ይሄም የኒውትሪጂኒያን ሞይስቸራይዘር በውስጡ በብዛት ያለው ሁሜክታንቶቹ ናቸው፣ ውሃን የሚስቡት ማለት ነው። ቆዳን ያረጥባል። ነገር ግን ያው ቅድም እንዳልነው ከላይ ኦክሉሲቮች ስለሌሉት ከተወሰነ ጊዜ በኋላ ውሃው ያው ተመልሶ ይወጣል ማለት ነው። ወደ ሁለተኞቹ ስንሄድ እዚህ ጋር የምታዩቸው ሺያ በተር አለ፣ ጆጆባ ኦይል አለ፣ ሌሎችም አሉ። ኮኮናት ኦይል ልንጨምርበት እንችላለን። እነዚህን ገበያ ላይ ብታገኙ ትገዟቸዋላችሁ ወይስ አትገዟቸው? ባጭሩ ስንመልስ እነዚህ ብቻቸውን አንገዛቸው። ምክንያቱም እነዚህ ነገሮች ፊታችን ላይ ብንቀባና ውሃውን ከላይ ብናፍነው ውሃውን እዛ ከስር ሳናስቀር ከላይ እነዚህን ብንቀባ ምኑን ልናስቀረው? ጆጆባ ኦይሉም ይሁን ሺያ በተሩ መጥፎ አይደሉም በራሳቸው፣ ነገር ግን ዘላቂ የሆነ እርጥበት ለፊታችን አይሰጡም ማለት ነው። በሶስተኝነት ደግሞ ያስቀመጥኩት ይህንን ግላይሶሊድ የተባለ ክሬም ነው። በነገራችን ላይ ይሄ ክሬም አረብ ሀገር አካባቢ የተወሰነ ኢትዮጵያም እንደዚህ የታወቀ ክሬም ነው። ይሄ ክሬም ምን አለው? አንደኛ ግሊሰሪን አለ። 40% ግሊሰሪን ነው። በጣም በዛ ያለ ማለት ነው። ያ ውሃውን እንደ ማግኔት ስቦ ይይዛል። ነገር ግን ውሃው እንዳይወጣ የሚያደርጉ ኦክሉሲቮች አሉት ወይስ የሉትም የሚለውን ደግሞ በጣም ትንሽ የሆነ ኦክሉሲቭ ነው ያለው። ኢሞሌንቶቹም በጣም ትንሽ ናቸው። ስለዚህ ውሃውን የተወሰነ ይይዛል፣ ያን ያህል ግን ኢፌክቲቭ አይደለም። ስለዚህ ይሄንን የፊት ክሬም ላይክ ከ10 6 ሰጥቷል። መጥፎ አይደለም። ለኛ ለኢትዮጵያውያን ቆዳ ያን ያህል እጅግ በጣም ጥሩ የምንለው አይደለም ማለት። ከዚህ በመቀጠል ደግሞ አጠገቤ ያለው የቫኒክሬም ሞይስቸራይዘር ወይም የፊት ክሬም አለ። ይሄ የፊት ክሬም ምን አለው? ግሊሰሪን አለው፣ ሁሜክታንት አለው፣ ዲሜቲኮን አለው፣ ኦክሉሲቭ አለው ማለት ነው። ኢሞሌንቶች አሉ በበቂ ሁኔታ ማለት ነው። እና ይሄ ሞይስቸራይዘር ለአሪፍ ሞይስቸራይዘርነት ምሳሌ የሚሆን ጥሩ ሞይስቸራይዘር። ነገር ግን ያ አራተኛው ፒስ ያልነውና ለኛ ለኢትዮጵያውያን ቆዳ በእጅጉ ያስፈልጋል ያልነው ሴራማይድ እዚህ ውስጥ አለ ወይስ የለም? አጭሩ መልስ እዚህ ውስጥ የለም። ከ10
8 ወይም 8.5 ሰጠዋለሁ ማለት ነው። ወደ መጨረሻው ደግሞ ስናልፍ እዚህ ጋር የሴራቪ ሞይስቸራይዘር አለ። ምን አለው? አንደኛ ግሊሰሪን አለው፣ ሃይሎሮኒክ አሲድ አለው። እነዚህ ሁለቱም ውሃውን እንደ ማግኔት ይይዛሉ። ፔትሮላተም አለው፣ ዲሜቲኮን አለው። እነዚህ ሁለቱ ደግሞ ውሃው ከላይ እንዳይወጣ አፍነው ይይዛሉ። ሶስተኛ ኢሞሊየንቶች በበቂ ሁኔታ አሉ። አራተኛ 3 አይነት ሴራማይዶች አሉ። ስለዚህ ይሄ ሞይስቸራይዘር አራቱንም ፒሶች የሚያሟላ ለኛ ለኢትዮጵያውያን ቆዳ ጥሩ የሆነ በአንጻራዊነት ማለት ነው የፊት ክሬም ነው ማለት ነው። በሌላ ቪዲዮ ደግሞ የተለያዩ ሞይስቸራይዘሮችን ወይም የፊት ክሬሞችን እናመጣና ምን እንዳላቸው ምን እንደሌላቸው፣ ደካማ ጎናቸው ምንድነው፣ ጠንካራ ጎናቸው ምንድነው የሚለውን አብረን ያው እያነጻጸርን እናያለን ማለት ነው። ማዲያት ያለባችሁ እህቶች ወይም ጥቋቁር ነገሮች ያለባችሁ እህቶች እኔ ጋር እንግዲህ ምናልባት ከ80 ከ90 በላይ ሰዎች ማዲያት ያለባቸው ብቻ ኢትዮጵያውያን ማለት ነው እኔ ጋር ደውለው ታክመዋል። ካለ ዕድሜ መሸብሸብ ካለ የጠዋት የማታ ወስተረፈ ሩቲን እንዲኖራችሁ የምትፈልጉ ከሆነ ምንም ብዙ ደጋግማችሁ ማሰብ አያስፈልጋችሁም። እኔ ጋር በቪዲዮ ኮል የሚያስፈልጓችሁን ነገሮች ማዘጋጀት እንችላለን። ከስር የዋትስአፕ ቁጥር ያለ በዛ ደውሉልኝ፣ ያው እንገናኛለን ማለት ነው። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ስለሰማችሁኝ አመሰግናለሁ።